የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ ስናደርግ እናንተ ደግሞ ላይክ፣ ሰብስክራይብ እና ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ሐሳብ አስተያየታችሁን ደግሞ በሐሳብ መስጫ ሳጥናችን ላይ እያጋራችሁን ቆዩ። በመረጃ ሰዓታችን ከሀገራችን ኢትዮጵያ የኢትዮጵያ ፕሪሚየር ሊግን ከሀገራችን አፍሪካ የአፍሪካ ዋንጫን የተመለከቱ ለየት ያሉ ጥንቅሮችን ለእናንተ ውድ አድማጮቻችን እናጋራችኋለን። በአውሮፓ ዙሪያ ተወዳጆቹን የአውሮፓ ታላላቅ ሊጎች የተመለከቱ ወቅታዊና ዕለታዊ መረጃዎችን ስናደርሳችሁም የባርሴሎና ኮከብ በዝውውር ጉዳይ ምላሽ ሰጥቷል። ዘ አትሌቲክ ስለ ሪያል ማድሪድ ወቅታዊ ሁኔታ የሚለን ነገር አለ። በአውሮፓ ዙሪያ ታላላቆቹን የአውሮፓ ክለቦች የአውሮፓ ተጫዋቾች ሌጀንዶች ከዋክብቶችን የተመለከተ ጥንቅር ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የፌስቲቭ ፔሪድ የበዓለ ሰሞን ጨዋታዎችን ከተመለከተን በኋላ ፕሪሚየር ሊጉን በጥቂቱ እንዳስሰዋለን። ውድ ቤተሰቦቻችን በመረጃ ሰዓታችን ታላላቆቹን የፕሪሚየር ሊግ ክለብ እናነሳለን። መነሻችንን የቀድሞ ሁለት የቶትናም ሰዎችን አድርገን እንጀምርና በፕሪሚየር ሊግ ታላላቅ ክለቦችን የተመለከተ ወቅታዊ ጥንቅሮችን እናደርሳችኋለን። ኤንዞ ፈርናንዴዝን የተመለከተ ሁስኮርድ ይዞት የወጣው ለየት ያለ መረጃ እናነሳና በቼልሲ ተሰናባች ይሆናሉ የተባሉ ተጫዋቾችን ጆን ቴሪ ስለ ወቅታዊ የቡድኑ ሁኔታ ያጋራውን ሀሳብ እንነግራችኋለን። ዛሬ ከስካይ ስፖርት ጋር ቆይታ ነበራቸው። አርኔ ስሎት በርካታ ነጥቦችን አንስተዋል። እሳቸው በቡድናቸው ዙሪያ የቡድን ዜና በስፋት መረጃ ይዘንበታል፣ ትከታተሉታላችሁ። ሊቨርፑልና የፈረንጆቹን ገናም አያይዘን መረጃ ይዘናል። ሊቨርፑልያን አብራችሁን ቆዩ። በዩናይትድ ቤት እንግዲህ በኤሪክ ቴን ሃግ ዘመን የቡድኑ ቁልፍ ይሆናል ተብሎ መጥቶ የቡድኑ ችግር የሆነው ዴቪድ ዴሃን በሱ ምክንያት አተው የሚቆጩበት አንድሬ ኦናና መልእክቱን ዛሬ አጋርቷል። ለየት ያለ መልእክቱን ይዘናል። ዩናይትድ በርካታ ተጫዋቾችን እየተመለከተ ይገኛል። ግን አንድን ተጫዋች በተመለከተ ዛሬ የወጣው መረጃ ለየት ያለ ነው። ከክለቡ ወቅታዊ ሁኔታና የሩበን አሞሪም ጋዜጣዊ መግለጫ ይዘንበታል። ዩናይትዳውያን አብራችሁን ስትቆዩ ትከታተሉታላችሁ። በአርሰናል በኩል ሚኬል ሜሪኖ ብስጭት ብሏል ይላል የአርሰናል ዘገባችን ላይ ቀድመን እናነሰዋለን። የቡድኑን ሁለተኛ ግብ ጠባቂም የቡድኑ የጨዋታ እጥረት የገጠማቸውን እንግሊዛውያን አርሰናል ነጥብ የጣለባቸውን እንዲሁም ሲተችበት የነበረውን ሰሞናዊ ሁኔታ በቁጥር አስደግፈን ለእናንተ ውድ አድማጮቻችን እናደርሳችኋለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ስትቆዩ እኛ ደግሞ መራርጠን ከታማኝ የዜና ምንጮቻችን ያረጋግጥነውን ስፖርታዊ ጥንቅር በቅደም ተከተል እናጋራችኋለን። መልካም ቆይታ ተመኘን። ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። አብራችሁን ቆዩ። በኢትዮጵያ ፕሪሚየር ሊግ የ11ኛ ሳምንት መርሃ ግብሮችን እየተመለከተን እንገኛለን። በዛሬው ዕለት ኢትዮጵያ ቡና በድሬዳዋ ከተማ 2-1 በሆነ ውጤት የተሸነፈበት ጨዋታ ይጠቀሳል። ድሬዳዋ ከተማን አሸናፊ ያደረጉ ሁለት ግቦች ከመቆጠራቸው በፊት ኢትዮጵያ ቡና በአቡበከር አዳሙ 31ኛ ደቂቃ ግብ ይመራ ነበረ። በኋላም ላይ ድሬዳዋ ከተማ ጀማል ያዕቆብ 77ኛው ደቂቃ ላይ፣ መሐመድ ኑር ናስር 87ኛው ደቂቃ ላይ ሁለት ግቦችን አስቆጥረው ድሬ ድል አድርጋለች። ቡናሞቹ በአቡበከር አዳሙ ግብ የመሩትን ጨዋታ ነጥብ ከጣሉ በኋላ ነጥባቸው 12 ላይ ቀርቷል። ድሬዳዋ ነጥባቸውን 16 አደርሰዋል። ኢትዮጵያ ቡና በውድድር ዘመኑ አምስተኛ የፕሪሚየር ሊግ ጨዋታውን ሲሸነፍ የፊታችን ማክሰኞ ድሬዳዋ ከተማ ከነገሌ አርሲ፣ ሮብ መቻል ከኢትዮጵያ ቡና በ12ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታቸው እንደዚሁ የሚያከናውን ይሆናል። ሸገር ከተማን ከሐዋሳ ከተማ ያገናኘው ጨዋታም በተመሳሳይ ሸገር ከተማን መሪ አድርጎ የቆየ ጨዋታ ቢሆንም በኋላ ላይ ሐዋሳ ውጤት ገልብጧል። ሸገር ከተማ ያሬድ መኮንን 27ኛው ደቂቃ ላይ ባስቆጠረው ግብ ይመራ ነበረ። ከረፍት በኋላ ግን ሐዋሳ ከተማዎች በያሬድ ብሩክ 61ኛ ደቂቃ፣ ጌታነህ ከበደ 69ኛ ደቂቃ ባስቆጠሯቸው ሁለት ግቦች ሐዋሳ ከተማ ጨዋታውን 2-1 በሆነ ውጤት ድል አድርገዋል። ሌላኛው መርሃ ግብር ኢትዮ ኤሌክትሪክ ከሽረ ምድረገነት ያደረጉት መርሃ ግብር ነበር። ጨዋታውን ኢትዮ ኤሌክትሪክ 95ኛው ደቂቃ ላይ አቤል ሀብታሙ ባስቆጠራት ብቸኛ ግብ ጨዋታውን 1-0 በሆነ ውጤት ድል አድርጓል።
በዚህ መሰረት ውድ ቤተሰቦቻችን ሐዋሳ ከተማ ነጥቡን 20 አድርሷል። ኢትዮ ኤሌክትሪክም ድል ማድረጉን ተከትሎ ተመሳሳይ 20 ነጥብ ላይ ደርሷል። ተሸናፊዎቹ ሸገር ሽረ ምድረገነት 14 ነጥብ፣ ሸገር ከተማም 12 ነጥብ ይዘዋል። ውድ ቤተሰቦቻችን ከቃል ስፖርት ዩቲዩብ ቻናል ይሄን መረጃ ለእናንተ ውድ አድማጮቻችን አጠናቅረን ስናደርስ ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ ጨዋታቸውን እያደረጉ ነበረ። ሐዋሳ ላይ የሚደረግ ጨዋታ ነበረ። ሀብታሙ ጉልላት 34ኛ ደቂቃ ባስቆጠረው ግብ ቅዱስ ጊዮርጊስ ጨዋታውን እየመሩ እረፍት ወጥቷል። ሙሉ የጨዋታውን ውጤት ይህ ዜና ሲቀርብ ስላልደረሰልን በማለዳው መረጃችን እናነሷለን። እናንተ ግን ይህን መረጃ ስትከታተሉ ጨዋታው ይጠናቀቃልና ውጤቱን ጻፉልን። በሞሮኮ ከባድ ዝናባማ የአየር ሁኔታ ቢኖርም የአፍሪካ ዋንጫ ውድድር ያለምንም መቋረጥ መካሄዱን ቀጥሏል። ምንም እንኳን በሀገሪቱ ዝናብና ጎርፍ ቢስተዋልም እስካሁን አንድም ጨዋታ ለመቋረጡ ሞሮኮን አስመስግኗታል። ዝናብ ቢኖርም የመጫወቻ ሜዳዎች ውሃ ሳያስቸግራቸው ዝግጁ ሆነው የመቆየታቸው ሚስጥር ሞሮኮ የወሰደችው እርምጃ መሆኑ ተረጋግጧል። ሀገሪቱ ለውድድሩ ያዘጋጀቻቸው 9 ስቴዲየሞች ዘመናዊ የፍሳሽ ማስወገጃ ስርዓትን እንደሚጠቀሙ ተነግሯል። እንዲሁም ውድድሩ ከመጀመሩ ሳምንት በፊት የሜዳው ሳር ሙቀትን ከመቋቋሙ እርጥበትን ወደ መቋቋም ተቀይሮ እንደነበረም ተረጋግጧል። በዚህ ምክንያት እንግዲህ ሞሮኮ የአፍሪካ ዋንጫን በዝናብ ውስጥም ቢሆን ሳይቋረጥ እንዲካሄድ እያደረገች ትገኛለች። ቤልጂየማዊው የማሊ ብሔራዊ ቡድን አሰልጣኝ ቶም ሴንትፊት ተጋጣሚያቸው ሞሮኮን በተመለከተ ጠንካራ ብለዋታል። አሰልጣኙ ሲናገሩም የሞሮኮ ብሔራዊ ቡድን የአፍሪካ ምርጡ እንዲሁም ከዓለምም ምርጥ ቡድን ነው ብለዋል። ስለ ዝግጅታቸው የተጠየቁት አሰልጣኙ ሞሮኮ ከኮሞሮስ ያደረገችውን ጨዋታ በተለይም የተከላካይ ክፍላቸውን በጥልቀት መርምረን ተንተነናል ሲሉ ተደምጠዋል። በጣም የምተማመንባቸው አስደናቂ ተጫዋቾች ስላሉን አስጨንቀናቸዋል። ነገር ግን እውነት ለመናገር ሞሮኮ የማሸነፍ ቅድመ ግምት የሚሰጣት ቡድን ነች ብለዋል ቶም ሴንትፊት። የሞሮኮን ከፍተኛ እግር ኳስ እድገት ያነሱት አሰልጣኙም ይህ በአንድ ሌሊት የመጣ ነገር ግን አይደለም ብለዋል። ሞሮኮ በበርካታ ደጋፊ ፊት ትጫወታለች፣ ከኛ የበለጠ ጫናም ይኖርባቸዋል፣ ያልተጠበቀ ነገር ለማድረግ እንሞክራለን ሲሉ ጨምረው ተናግረዋል። ምናልባት የአፍሪካ ዋንጫ ላይ የሴኔጋል ብሔራዊ ቡድን እናንሳ። ኒኮላስ ጃክሰን ለሴኔጋል ብሔራዊ ቡድን በዚህ ሳምንት 2 ግቦች እንዳስቆጠረ ይታወቃል። 3-0 ሲያሸንፉ 27 ጨዋታ 6 ግብ 5 አሲስት 11ኛ የግብ አስተዋጽኦ ነው። ወደ አውሮፓ እግር ኳስ እንሻገር። ወደ ቤተሰቦቻችን የአውሮፓን እግር ኳስ እስከ ገና ድረስ እየመሩና በሊጋቸው 2ኛ ደረጃ ላይ ቢገኙ ግን ባላቸው ጥንካሬ ኦፕታ አርሰናል የፕሪሚየር ሊግ ሻምፒዮን የመሆን ንጻሬ 68.7 በመቶ፣ ባርሴሎና ላሊጋውን የማሸነፍ ንጻሬ 77.1 በመቶ፣ ኢንተር ሚላን የጣሊያን ሴሪን የማሸነፍ ቅድመ ግምት 53.9 በመቶ ወስዷል። ባየር ሙኒክ ቡንደስሊጋውን 97.5 በመቶም በኦፕታ ተሰጥቶታል። በፍራንስ ሊጋ 2ኛ ነው የሚገኘው ፓሪስ ሰን ዠርሜን ግን 88.8 በመቶ ኦፕታ የፍራንስ ሊጋን የማሸነፍ ንጻሬ ያስቀምጦለታል። ምናልባት እናንተ የተለየ ቅድመ ግምት ካላችሁም እስከ ገና ሰሞን ሊጋቸው ላይ ካላቸው ጥንካሬ አንጻር የኦፕታን ግምት እኛ ደረስናችሁ፣ የእናንተን አጋሩን። ፌርሚን ሎፔዝ አሁንም ቢሆን ፍላጎቱ በባርሴሎና መቆየት መሆኑን አረጋግጧል። ፌርሚን ሎፔዝ በቼልሲ ፍላጎት ደረጃ አሁንም ቼልሲዎች በተጫዋቹ ላይ ፍላጎት ቢኖራቸውም የኔ ፍላጎት አሁንም ከባርሴሎና ጋር ብቻ መቀጠል ነው፣ በጥርም በቀጣይ ክረምትም ምንም የሚለወጥ ሀሳብ የለኝም ብሏል። በሃንሲ ፍሊክ ቡድን ውስጥ ራሴን ለማሳየት የማገኛቸውን እድሎች እጠቀማለሁ፣ ዋና ህልሜም ከባርሴሎና ጋር ትልልቅ ዋንጫዎችና ትልልቅ ክብሮችን ማሳካት ነው ብሏል። የሚያስቆጥራቸው ግቦች በጣም አስደናቂ ናቸው። ፌርሚን ሎፔዝ በባርሴሎና ክለብ ውስጥ ካየናቸው ግብ አስቆጣሪ ውስጥ ለማንኛውም ቼልሲ የተጫዋቹ አሁንም ፈላጊ ቢሆንም ተጫዋቹ ግን ሀሳብ የሚቀየር አይደለም ብሏል። ዘ አትሌቲክ ዣቪ አሎንሶ በገና ሰሞን በሪያል ማድሪድ ምቾት ላይ ነው ወይ በሚል አንድ መረጃን ይዞ ወጥቷል። በአሰልጣኝነት ቆይታው ላይ አስተማማኝ ነው፣ ነገር ግን ዋጋ ያስከፈለ ቆይታ ብሎታል። ዘ አትሌቲክ ዣቪ አሎንሶ በገና ሰሞን በቡድን ውስጥ ትንሽም ቢሆን እፎይታ አግኝቷል ብሏል። እንደሚታወቀው የ3 ጨዋታ ዕድሜ ወይም ቀነ ገደብ ተሰጥቶት 3ቱንም ጨዋታ በድል አጠናቋል። 2 የላሊጋ 1 የኮፓ ዴላሬ ጨዋታ ነበረ። አሰልጣኙ ግን ገናን በባየርን ሌቨርኩሰን እንዳሳለፈው አይደለም እያለ ነው ዘ አትሌቲክ። ለማንኛውም አሰልጣኙ የመሰናበት አደጋውን አስቀርቷል። 3ቱን ጨዋታ ተወጥቶ ግን ሪያል ማድሪድ ቤት ነገሮች በሚጠበቀው ያክል ልክ አለመሆናቸው
የዣቪ አሎንሶ ላይ ያለ ጫና ግን ከመሰናበት ቢያተርፈው ግን ሪያል ማድሪድ ቤት ያሉትን ጫናዎች አልቀነሰም ይላል። በተለይም ዘንድሮ ሪያል ማድሪድ ፍሎሬንቲኖ ፔሬዝ እሱን ሲያመጡ ከዋንጫ ጋር የተገናኘ ፍላጎት ብቻ በቅድመ ሁኔታ እንዳስቀመጡ ይታወቃል። ከስፔን አልወጣንም። የአትሌቲኮ ማድሪዱ አርጀንቲናዊ አጥቂ በጣም አስገራሚ ቁጥሮች ያሉት ውድ ቤተሰቦቻችን፣ ይህ ተጫዋች በ2 ዓመት ጊዜ ውስጥ የኮፓ ሊበርታዶሬዝ አሸናፊ በመሆኑ የአርጀንቲና መለያ ላይ ያንን ክብር የተመለከተ አርማ ለጥፎ የተጫወተ፣ የዓለም ዋንጫ አሸናፊ በመሆኑ ለአርጀንቲና ብሔራዊ ቡድን ከዛ በኋላ ባረጋቸው ጨዋታዎች ቀጣይ የዓለም ዋንጫ አሸናፊ ሀገር እስኪትለይ ድረስ ባጁን በደረቱ ላይ ያደረገ፣ የኮፓ አሜሪካን ሻምፒዮን በመሆኑ ያንንም ጨምሮ ያደረገ፣ ፕሪሚየር ሊግን አሸንፎ በሲቲ ያንን ያደረገ፣ ሻምፒዮንስ ሊግ አሸንፎ ይህንንም በባጁ ላይ የለጠፈ ወይም በመለያው ላይ ያደረገ፣ የክለቦች ሻምፒዮን በመሆኑ ምክንያት አሁን በእርግጥ የክለቦች ዓለም ዋንጫ ተብሎ ተቀይሯል። ያንንም ከሲቲ ጋር አሳክቶ ያንን ያደረገ ነበረ። በነገራችን ላይ ይህ ሁሉ 6 ዋንጫዎችን አሸንፎ በመለያ ላይ ለብሶ ሲጫወት ገና 23 ዓመቱ ነበረ። ተጫዋቹ ዘንድሮ በአትሌቲኮ ማድሪድ የመጨረሻ ዓመቱ ነው ተብሎ ግን እየተጠበቀ ይገኛል። በቢልባኦ ቤት አስደናቂ ተጫዋች ብቅ ብሏል። በነገራችን ላይም በተለይም ሳልታን ሳንቼዝ ይባላል። የሮቤርት ፌርሚኒዮ የአክስት ልጅ ነው። በጣም አስደናቂ የሚባለ ጊዜን እያሳለፈ ነው። 18 ዓመቱ ነው። ለአትሌቲኮ ቢልባኦ የመጀመሪያው ቡድን ጨዋታ ማድረግ ጀምሯል። በዚህ ዓመት ብቻ በአጠቃላይ በአትሌቲኮ ማድሪድ በላሊጋም በሻምፒዮንስ ሊግም የተጫወተ ነውና የሮቤርቶ ፌርሚኒዮ የአክስት ልጅ ሳልታን ሳንቼዝ በቢልባኦ ቤት አስደናቂ ሁኔታ ራሱን እያሳየ ይገኛል። የበርካታ የአውሮፓ ክለቦችንም ቀለቤሳ በሆኗል። ሊዮኔል አንድሬስ ሜሲ በእግር ኳስ ዘመኑ በርካታ ክብሮችን ያሳግቷል። በርካታ ግቦችን አስቆጥሯል። እሱ ግን ካስቆጠራቸው ምርጥ ግቦች ሁሉ በአውሮፓ ሻምፒዮንስ ሊግ ምሽት ማንቸስተር ዩናይትድ ላይ ያስቆጠራትን የቺን የጭንቅላት ኳስ መቼም እንደማይረሳት ተናግሯል። በእግር ኳስ ሕይወቴ በርካታ አስደናቂ ግቦች አሉኝ የሚለው ሊዮኔል አንድሬስ ሜሲ በኤዱድ ቫንደርሳል ላይ ያስቆጠራት ያቺ ጭንቅላት ኳስ ግን የኔ የምንጊዜ ምርጧ ናት ብሏል። ምናልባት የእናንተ ልታጋሩን ትችላላችሁ። በዚሁ ግን የሮናልዶን መረጃ እንቀጥል። ክርስቲያኖ ሮናልዶ እንግዲህ በአልናስር ቤት በጣም አስደናቂ ጊዜን እያሳለፈ ነው ዘንድሮ። በተለይ 16 ግብና 3 አሲስት አለው። ሁለተኛው ሰው ነው ከሀገሩ ልጅ ጆ ፍሌክስ ቀጥሎ 19 ግብና 6 አሲስት አለው ጆ ፍሌክስ። ሁለቱ በጣምራ 44 የግብ አስተዋጽኦ ይዘው ዘንድሮ አልናስርን ሻምፒዮን ለማድረግ ወደፊት እያሉ እንደሆነ ይታወቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንደሆነ ይታወቃል። ከተወዳጁ ቃል ስፖርት ዩቲዩብ ቻናላችን ለእናንተ ውድ አድማጮቻችን ያሰናዳነውን የፕሪሚየር ሊግ መረጃ ደግሞ የምናደርስበት ሰዓት ላይ ተገኘን። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ቆይታ ስታደረጉ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሐሳብ አስተያየታችሁንም ጻፉልን። በድጋሚ መልካም ቆይታ ተመኘን። የበዓል ሰሞን ጨዋታዎች ከተደረጉ በኋላ በእንግሊዝ ፕሪሚየር ሊግ አምናና ዘንድሮ ምን አይነት ለውጦች አሉ የሚለውን ካየን የደረጃ ሰንጠረዡ ላይ ጥቂት የሚባሉ ለውጦች አሉ። አምና በዚህ ሰዓት ሊቨርፑል በ39 ነጥብ ይመራል። ዘንድሮም አርሰናል በ39 ነጥብ ይመራል። መሪው ተቀይሯል፣ ነጥቡ 1 ነው። ግን አምና ሊቨርፑል በዚህ ሰዓት አንድ ቀሪ ጨዋታ ከኤቨርተን ጋር ነበረው። ለየት የሚያደርገው እሱ ነው። ለአብነት ያክል አምና ቼልሲ 2ኛ ነበር፣ በዚህ ሰዓት ዘንድሮ ግን 4ኛ ነው። አምና አርሰናል 3ኛ ነበር፣ ዘንድሮ ወደ 1ኛ መጥቷል። አምና በገና ዕለት ኖቲንግሃም ፎረስት 4ኛው የፕሪሚየር ሊግ ቡድን ነበር፣ ዘንድሮ ኖቲንግሃም ፎረስት 17ኛ ወርዷል። አምና በርንማውዝ 5ኛው ቡድን ነበረ፣ ዘንድሮ የአንዲ ኤራውላ ቡድን 10 ደረጃ ሽቆልቆሎ 15ኛ ደረጃ ተገኝቷል። ምናልባት የትልቆቹን ክለቦች ብቻ እናንሳቸውም። ያው ቪላ በጣም አስደናቂ ቡድን ስለሆነ አምና 6ኛ ዘንድሮ 3ኛ ነው። በጣም የተሻሻለ ነው። በነጥብ ደረጃ ካየ ነው ኦልሞስት ወደ 8 ነጥብ አካባቢ ያሻሽለዋል ራሳቸው ላይ። ማንቸስተር ሲቲ አምና በዚህ ሰዓት 7ኛው ነው፣ ዘንድሮ ወደ 2ኛ መጥቷል። 10 ነጥብ በላይ ያሻሽለዋል። ቶትናም ሆትስፐርስ አምና በዚህ ሰዓት 11ኛ ነበረ፣ ዘንድሮ ቶትናም ሆትስፐርስ 14ኛ ወርዷል አሽቆልቁሎ። ማንቸስተር ዩናይትድ አምና በዚህ ሰዓት 13ኛ ነበር 22 ነጥብና እንደ ግብ ዕዳ ይዞ፣ ዘንድሮ ዩናይትድ ነጥቡን ወደ 26 ከፍ አድርጎ 3 ተጨማሪ ግብ ይዞ 7ኛ ደረጃ ደርሷል። አምና ግርጌ ላይ ያለው ሳውዛምፕተን 6 ነጥብ ነበረው፣ ዘንድሮ ወልቭስ በዚህ ሰዓት 2 ነጥብ ያለው የፕሪሚየር ሊግ ክለብ እንደሆነ ይታወቃል። የገናን ሰሞን ወይም የገና ዕለት
በፕሪሚየር ሊግ አንደኛ የነበረ ባለፉት 10 ዓመታት እንዴት አጠናቀቀ ካለን 2016-17 ቼልሲ መራ ጨረሰ በዛው። ሲቲ 2017-18 ገና ዕለት አንደኛ ነበረ፣ ዋንጫውን በአመቱ መጨረሻ ወሰደ። 2018-19 ሊቨርፑል የገና ዕለት አንደኛ ነበር፣ በአመቱ መጨረሻ ሁለተኛ ወጣ። በቀጣይ ዓመት 2019-20 ግን ሊቨርፑል የገና ዕለት አንደኛ፣ የአመቱ መጨረሻም ሻምፒዮን ነበረ። 2020-21 ላይ መልሶ ለሶስተኛ ጊዜ አንደኛ የነበረው ሊቨርፑል በገና ዕለት በአመቱ መጨረሻ ሶስተኛ ሆኖ ጨረሰ። ሲቲ 2021-22 የገና ዕለት አንደኛ፣ ከዛ በኋላ በአመቱ መጨረሻ ሻምፒዮን ሆነ። ከዛ በኋላ ሲቲ የገና ዕለት አንደኛ ሆኖ ሻምፒዮንም ለመሆን በእርግጥ ቀጣዮቹን ዓመታት ጠብቆ ነበረ። አርሰናል 2022-23 የገና ዕለት አንደኛ፣ በአመቱ መጨረሻ ሲቲ አንደኛ። አርሰናል በ2023-24 በገና ዕለት አንደኛ፣ በአመቱ መጨረሻ ሁለተኛ ሲሆን ሲቲ አንደኛ። አምና የገና ዕለት ሊቨርፑል አንደኛ ነበር፣ በአመቱ መጨረሻ ሻምፒዮን ሆነ። ዘንድሮ አርሰናል የገና ዕለት ዳግም ለሶስተኛ ጊዜ በ4 ዓመት ውስጥ አንደኛ ነው። በአመቱ መጨረሻ ስሚል ይጠበቃል። በነገራችን ላይ ባለፉት 10 ዓመታት ውስጥ የገና ዕለት አንደኛ የነበሩ 5 ቡድኖች ዋንጫው በልተዋል። 4 አጋጣሚ ብቻ ነው ዋንጫ ያልበሉት። ቶትናም ደረስን። የቀድሞ ተጫዋች ሰርጂዮ ሮጎልን የቀድሞ አሰልጣኝ ጆዜ ሞሪኖን የተመለከተ ሀሳብ አጋርቷል። የገና ዕለት ጆዜ ሞሪኖን አልረሳቸውም ይላል። የገና ዕለት እኔ ብቸኛ ሰው ነበርኩኝ። እናም ብቻዬን መሆኑን ያወቀው ጆዜ ሞሪኖ ልክ ዲሴምበር 25 የገና ዕለት ወደ እኔ መጥቶ ስጦታ አበርክቶ ብቸኝነት እንዳይሰማኝ አድርጎ ነበረ። መቼም የምረሳው አይነት ሰው አይደለም ጆዜ ሞሪኖም። በተለይም ቡድኑን በራስ መተማመን ሲጠብቅ የነበረበት መንገድ፣ እኔን በዛ ደረጃ ከብቸኝነት እንድላቀቅ ያደረጉበት መንገድ ጆዜ ሞሪኖን በብዙ እንዳወድስ በብዙ እንድናገር ያደርጋል። በአሰልጣኝነትም ካሰለጠኑኝ ሁሉ ምርጡ ነበር ብሏል። ጆዜ ሞሪኖ ዘ ስፔሻል ዋን አሁን በቤኔፊካ ይገኛሉ። የቼልሲው ተጫዋች ኤንዞ ፈርናንዴዝን በተመለከተ በጣም አስደናቂ ቁጥር ነው ሁስኮርድ ይዞ የወጣው። በተለይም ተጫዋቹ በጣም ጫና በበዛበት ሰዓት ላይ ኳስን የማቀበል ስኬቱ 92.1 በመቶ በመሆን ኤንዞ ፈርናንዴዝን የሚስተካከል አንድም የፕሪሚየር ሊግ ተጫዋች የለም ይላል የሁስኮርድ መረጃ። ጀሬሚ ዶኩ 89.2 በመቶ ኳስን ያቀብላል በስኬት በጫና ውስጥ ሆኖ። ኤሊዮት አንደርሰን 3ኛ፣ ሞይሰስ ካይሴዶ ዳግም ከቼልሲ 4ኛ፣ ሊያንድሮ ትሮሳርድ የአርሰናሉ ተጫዋች 5ኛ፣ ብሩኖ ጉማሬሽ ከኒካስል 6ኛ፣ ማርቲን ኦዴጋርድ የአርሰናሉ 7ኛ፣ ጃክ ግሪሊሽ ከኤቨርተን 8ኛ፣ አዳም ዋርተን ከክሪስታል ፓላስ 9ኛ፣ ብሩኖ ፈርናንዴስ ከማንቸስተር ዩናይትድ 10ኛ ናቸው። ግን የኤንዞ ፈርናንዴዝን ያከለ በጫና ውስጥ ሆኖ ኳስን በስኬት የማቀበል ቁጥር ያለው አንድም የፕሪሚየር ሊግ ክለብ ተጫዋች የለም። እንደ መረጃ ምንጮች ከሆነ ውድ ቤተሰቦቻችን፣ በተለይም ለቼልሲ ቅርብ የሆኑ ምንጮች በማሬስካ ቡድን ውስጥ በቀጣይነት እድል ላያገኙ የሚችሉና ክለቡን በቋሚነት ይለቃሉ ተብሎ የሚጠበቁ ተጫዋቾች አሉ። ለአብነት ያክል ቶንሲያ ድራቢዮ፣ ቡናኖንቴ፣ ዲሳሴ፣ ራሂም ስተርሊንግ፣ ባድሻሊ እና ጀርገንሰን ግብ ጠባቂውን ጨምሮ በቋሚነት ከጥር ጀምሮ ባለው ጊዜ ክለቡ ሊለቁ ይችላሉ የሚሉ መረጃዎች በስፋት እየወጡ ነው። ግን በርካታ ያሉ ተጫዋቾችንም መልቀቃቸው አይቀርም የሚል መረጃ ነው ለቼልሲ ቅርብ የሆኑ የዜና ምንጮች ያጋሩን። በአሁኑ ጊዜ በቡድን ውስጥ ትንሽ ልምድ እያጣን ነው ብዬ አስባለሁ ይላል ጆን ቴሪ። አሁን አዲስ ባለቤቶች እንግዲህ በቡድን ውስጥ አዲስ አቅጣጫ ይዘዋል። ይህ ችግር ነው ብዬ አላስብም። ከቀድሞ ባለቤት የተለየ መንገድ አላሁን ብሏል። በቡድን ውስጥ ያለው ችግር ግን ለእኔ አሁንም ልምድ ነው ይላል ጆን ቴሪ። ምናልባት በፕሪሚየር ሊግ ውስጥ ከሁሉም ቡድኖች ውስጥ በአቬሬጅ በእድሜ ትንሹ ቡድን ሊሆን ይችላል እያለ ነው ቼልሲ። በቼልሲ ቡድን ውስጥ ከተጫወቱ ልምድ ካላቸው ተጫዋቾች ጋር ስናነጻጽራቸው የአሁኖቹ በተወሰነ መንገድ ልምድ ይጎላቸዋል ብሏል። ከዚህ ጋር በተያያዘ ታዲያም በዚህ ቡድን ዋንጫን የማሳካት እድል አለ ወይ በሚል ጥያቄ ቀረበለት ጆን ቴሪ። በዚህ እርግጠኛ አይደለውም። ምናልባትም በዚህ የውድድር ዓመት ቡድኑ ሌላ ልምድ የሚያካብትበት ይሆናል ብዬ አስባለሁ። ስለዚህ ቡድኑ ለቀጣይ ዓመት ግን ይህ ቡድን አብሮ ተዋህዶ የሚቀጥል ከሆነ ሻምፒዮን ሊሆን ይችላል ብሏል ጆን ቴሪ። አርኔ ስሎት ዛሬ ከስካይ ስፖርት ጋር የነበራቸው ቆይታ ለተመልካቾች ደርሷል።
አርኔ ስሎት ዲየጎ ጆታን በሞት ማጣት በሊቨርፑልና በወልቭስ መካከል በሚደረገው ጨዋታ ላይ ከፍተኛ ተጽዕኖ እንደሚኖር የገለጹ ሲሆን ቅዳሜ ዕለት በሚደረግ ጨዋታ ሁለቱም ክለቦች የሱን ክብር ለመዘከር ዝግጅት እያደረጉ እንደሆነ አሳውቀዋል። ስሎት አክለውም ዲየጎ ጆታ ለዚህ ሁለት የእግር ኳስ ክለቦች ትልቅ አስተዋጽኦ እንዳበረከተና ሁለቱም ክለቦች በደረሰው ነገር ላይ እኩል ሐዘን ላይ እንደወደቁ ተናግሯል። የጆታ ትዝታ በሁለቱም ቡድኖች ዘንድ የማይረሳ ብለውታል። ስሎት ለዲየጎ ጆታ ቤተሰቦችና ወዳጆች እንዲሁም ለወልቭስ ደጋፊዎች ዳግም መጽናናትን እመኛለሁ ያሉ ሲሆን ይህ ጨዋታ ለጆታ መታሰቢያ የሚውልበትን ሁኔታ ለመፍጠር ዝግጅት ላይ ናቸው ሁለቱም ቡድኖች ብለዋል። ስለ ሳልሃም ተጠይቋል። አርኔ ስሎት ሳልሃን ከብራይተን ጋር በነበረም የ16ኛ ሳምንት መርሃ ግብር ወደ ጨዋታ መመለሳቸው ጉዳዩን ለመቅረፋቸው ግልጽ ምልክት እንደነበረ ገልጿል። ጨምሮም ሳላሁን የአፍሪካ ዋንጫም ከፊቱ ይጠብቋል። ስለዚህ ስለ እሱ እዚህ መናገራችን ዋጋ የለውም፣ ለእሱ የሚበጀው ነገር ሀገሩን በዚህ ሰዓት ሻምፒዮን ማድረግ ነው ብሏል። ስለ ሳላህም አክለው በአፍሪካ ዋንጫው ላይ ከሀገሩ ግብፅ ጋር መልካሙን እድል እንዲገጥመው እመኛለሁ ብሏል። ስሎት ቀጠል አድርገውም እኛም ትኩረታችን በቀጣይ ጨዋታ ላይ ነው ብሏል። በመጨረሻም ስሎት ጉዳዩ ለሁሉም ማለትም ለክለቡ፣ ለሳላ እንዲሁም ለግብፅ ብሔራዊ ቡድን ጠቃሚ በሆነ መንገድ ተቋጭቷል ብለዋል። በሳላህ በኩል እንግዲህ በቡድን ውስጥ ይቅርታ እንደጠየቀ ይፋ ተደርጓል። ከዛ በኋላም በብራይተን ጨዋታ መልሶ ተቀይሮ ገብቶም አሲስትም አበረክቶ ነበረ። በቀጣይ ጨዋታ ላይ እንግዲህ ከአፍሪካ ዋንጫ መልስ ማለት ነው በምን አይነት መንገድ ይቀጥላሉ የሚለው ግን የአፍሪካ ዋንጫ ሲጠናቀቅ ነው የምናውቀው። በተጫዋቾቻቸው አንዳንድ ሁኔታም ላይ በተመለከተ በተለይም ከሁጎ ኤኪቲኬ ጋር በተያዘ ሀሳባቸውን አጋርተዋል። አርኔ ስሎት ሁጎ ብዙ ጠቃሚ ባህሪያት አሉት፣ በተለይም ኳስን የማቀበል ችሎታው እንዲሁም ግቦችን የማስቆጠር ብቃቱ ለየት ያለ ነው ብለዋል። አክሎም ሁጎ ከሌሎች ተጫዋቾች የሚለየው ፍጥነቱ እንደሆነና እንዲሁም በቡድን ውስጥ ካሉ ፈጣን ተጫዋቾች መካከልም አንዱ ነው ሲሉ አወድሰዋል። ይህንን የፍጥነት ችሎታ በቡድን ውስጥ ማካተት ፈልጌ ነው እሱም እንዲመጣ ያደረግኩት ብለዋል። በተጨማሪም አብዛኞቹ ትልልቅ ቡድኖች 1፣ 2 ወይም 3 ፈጣን ተጫዋቾች እንዳሏቸው ጠቆመው በተለይም ከፓሪሰን ጀርሜን ጋር ሲጫወቱ ዴምቤሌ፣ ባርኮላ፣ ዲዛየር ዱዊን ለመቋቋም ተቸግረው የነበረበት አንዱ ምክንያት በጣም ፈጣን ተጫዋቾች ናቸው ከተከላካይ ጀርባና ስለዚህ ይህንን ክፍተት ለመሙላት እንደ ሁጎ ኤኪቲኬ ያሉ በጣም ፈጣን ተጫዋቾች ያስፈልጉን ነበር። ወደ ቡድኔም ስለተቀላቀለ በጣም ደስተኛ ነው፣ ለዛም ነበር ወደ ቡድኑ የመጣ ነው ብለዋል። ሊቨርፑል በገና ዕለት በታሪካቸው 40 ጊዜ ተጫውተዋል። ከገና ታሪኮች መካከል አንዱ የማይረሳው 24 ሰዓት ባልሞላ ጊዜ 2 ጊዜ ተመሳሳይ ቡድን የገጠሙበትም ወቅት ይታወቃል። በፈረንጆቹ 50ዎቹ ላይም በገና ዕለትና በቦክሲንግ ቀን ኳስ ለማየት መሄድ በፈረንጆች እንግዲህ በጣም የተለመደ ነው። እንደ ኤሮፓያን አቆጣጠር 1958 ገና ላይ ሊቨርፑል ከግሪምሲ ታውን ጋር ጨዋታ ነበረ። ግሪምሲ ሊቨርፑል ገና በዓል ማበላሸት ችለው የነበረ ቢሆንም በወቅቱ ግን በቦክሲንግ ቀን ላይ ሊቨርፑል ትልቅ እንግዲህ ድል ተቀናይተው ነበረ። በወቅቱ ላይ በገና ዕለት የሊቨርፑልና የግሪምሲ ታውን ጨዋታ ለመመልከት በግሪምሲ ታውን ብራዴል ፓርክ ሜዳ ላይ 17,000 ደጋፊ በወቅቱ ታድሞ ነበረ። በመጀመሪያ አጋማሽ ላይ በጨዋታው 1-1 የተጠናቀቀ ቢሆንም በሁለተኛ አጋማሽ ላይ ግን ግሪምሲዎች 3-1 ማሸነፍ ችለው ነበር። 24 ሰዓት ባልሞላ ጊዜ ውስጥ ግን በቦክሲንግ ቀን ላይ ሊቨርፑል ግሪምሲ ታውንን በአንፊልድ የተቀበሉ ሲሆን የዛኔም ምንም አይነት አሰላለፍ ለውጥ አልተደረገም ነበረ። በወቅቱ ላይ በስቴዲየም ውስጥ ወደ 44,776 ደጋፊዎች ነበሩ። ሊቨርፑል በአንፊልድ ያንን ጨዋታ ገልብጦ 3-2 አሸንፎ ነበር። ምናልባት ግሪምሲ ታውን አሁን ላይም ታዋቂ ቡድን ሆኗል። ምክንያቱም ማንቸስተር ዩናይትድን በካራባው ካፕ የመጀመሪያ ዙር ጨዋታ አሸንፈው ከውድድር ውጭ እንዳደረጓቸው ይታወቅ ነበር። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ስኮልስ ጄራርድን አወድሷል። ጄራርድ ፍጹም የተለየ ተጫዋች ነው፣ በጣም ፈጣን፣ ለአሸናፊነት የተፈጠረ ብሎታል። እሱ ለቡድን ተጫውቷል፣ እንደ ቡድንም ተጫውቷል። እሱ በቡድን ውስጥም ያደረገውን ነገር ካየን በጣም አስደናቂ ነው። እኔ ያንን በዩናይትድ አላደረግኩትም እሱ ያደረገውን ብሏል። ግን በዩናይትድ ውስጥ በብዙ የሚወደድ ምትክ ያልተገኘለት ተብሎ የሚወደሰው ተጫዋች እሱ ግን ስቴቨን ጄራርድም የተሻለ ተጫዋች ነበር፣ እሱ ያደረገውን ያክል አላደረግኩም ብሏል። በርካቶች ይሄን ሀሳብ ስኮልስ ካጋራ በኋላ ራስ ወዳድ ስላልሆነ ነው እያሉ ነው። የእናንተ መልከታ ግን አጋሩን። በትራብዞን ስፖር እጅግ በጣም ደስተኛ ነኝ፣ እዚህ የህይወቴን ምርጥ ጊዜ እያሳለፍኩ ነው ብሏል። ዩናይትድውያን በብዙ የተበሳጩበት አንድሬ ኦናና
አንዳንዴ መኪና ስነዳ ሰዎች ድንገት ከፊት ለፊት ይመጡና ካንተ ጋር ፎቶ መነሳት እንፈልጋለን ይሉኛል። እኔም በዚህ መልኩ ማድረግ እንደሌለባቸው ነግራቸዋለሁ። ሰዎች ገና ሲያዩኝ ሳቅ በሳቅ ነው የሚሆኑት። መጀመሪያ አካባቢ ከባድ ነበር፣ አሁን ግን ጥሩ ነው ብሏል። በቃ እዚህ ያለው ነገር በሙሉም መግለጽ አልችልም። ከገጠመኝ የእግር ኳስ ህይወት ውስጥም ይሄ ለየት ያለ ነው ብሏል። በትራብዘንስፖርም ከምታስቡት በላይ እጅግ በጣም ደስተኛ ነኝ እያለ ነው አንድሬ ኦናና። እንደሚታወቀው ማንቸስተር ዩናይትድ እሱን በሴላመንስ ቀይሯል። እሱ ዩናይትድ ቤት የቀየረው ዴቪድ ዴሃ ግን አሁንም የበርካታ ዩናይትዳውያን ቁጭት ነው። ይህ ዝውውር የተፈጸመው በኤሪክ ቴን ሃግ ነበረ። በነገራችን ላይ በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ሩበን አሞሪምና እንዲሁም ኤሪክ ቴን ሃግን በመጀመሪያ 44 ጨዋታ ስናነጻጽር በሩበን አሞሪም 14 ድል በቴን ሃግ 30 ድል ተገኝቷል ብለን አንድ አድማጭ ተመልካቻችን በሀሳብ መስጫ ሳጥናችን ላይ ኤሪክ ቴን ሃግ ቡድኑን ስላበላሹት ነው የሚል ሀሳብ አጋርቶን ነበረ። ለማንኛውም በጉዳዩ ላይ እናንተን ጥርት ያለ መልካታ ስለምንሻ በዛው አጋሩን። ከዩናይትድ ዝውውር ጋር በተያዘ ውድ ቤተሰቦቻችን በርካታ ስሞች ይነሳሉ። በመከላከል ስፍራ ላይ ያሉ በአማካኝ በተለይ ይሄ የመከላከል ባህር ያላቸው የ6 ቁጥር ተጫዋቾች በብዛት ስማቸው ይነሳል። ከአጥቂ ጋርም በተያዘ ስማቸው እየተነሳ ይገኛል። ግን በዩናይትድ በኩል በስፋት ታምኖበት በመረጃ ምንጮችም የተደገፈ ትልቅ የአጥቂ ዝውውር እስካሁን አልተነገረም። ግን በርካታ የዜና ምንጮች የዩናይትድን ስም ከጥቂት ሰዓታት በፊት ከባርሴሎና ተጫዋች ራፊኒያ ጋር እያያዙት ነበር። ግን በዚሁ መረጃውን ለማጥራት ያክል ብቻ ነው ማንቸስተር ዩናይትድ ራፊኒያን የመግዛት ምንም አይነት ፍላጎትም የለውም፣ ድርድርም አላረገም፣ ንግግርም የለም። ይልቁንም ራፊኒያ በባርሴሎና የመቆየት እድሉ በጣም ሰፊ ነው። መረጃውን ለማጥራት ያክል ብቻ ነው። በኮቢ ሜኖ ጉዳይ ላይ መረጃ ለማጥራት ያክል በማንቸስተር ዩናይትድ ቤት የመጫወቻ ደቂቃ እጥረት የገጠመው ኮቢ ሜኖ አሁን በጉዳት ላይ ነው የሚገኘው። በማንቸስተር ዩናይትድ በኩል ተጫዋቹም በቂ መሰለፊያ እድል አያገኝ እንጂ በጥር የዝውውር መስኮት ክለቡን ይለቃል ቢባልም አሁንም ነገሮች በግልጽ በማንቸስተር ዩናይትድ በኩል ውሳኔ ያልተወሰነም። ቤን ጃኮብስ ባጣራው መረጃ መሰረት ግን አሁንም ቢሆን ስኮት ማክቶሚኔን ፈለግ መከተል ይፈልጋል። ተጫዋቹም ዩናይትድን በቋሚነት የመልቀቅ ፍላጎት የለውም። ወደ ማንቸስተር ዩናይትድ ተመልሶ የመምጣት ፍላጎትም በተመለከተ ግልጽ የሆነ ነገር ባይኖርም ግን የኮቢ ማይኖ ዋነኛ ፍላጎት አሁንም የዓለም ዋንጫ መጫወት ብቻ ነው። አዲስ ነገር ግን የለም። አዲሱ ነገር በተጫዋቹ በኩል ከጉዳት ጋር እንግዲህ እየታገለ መሆኑና በቶሎ ወደ ሜዳ ለመመለስ ብቻ ጥረት እያደረገ ነው። በሩበን አሞሪም ቡድን ውስጥ ግን በጣም ትልቅ እድል ነው ያመለጠው ኮቢ ማይኖ። ብሩኖ ተጎድቶ ይተካዋል የተባለው ኮቢ ማይኖ ማስቀደመው ጉዳት ላይ ነው። ጥሩ ዜና ከተባለ ግን ከብሩኖ ቀድሞ ለኮቢ ማይኖ ነው የምላችሁ። ጥሩ ዜና ከብሩኖ ቀድሞ ይመጣልና ምናልባት እድሉን ካገኘ የምናየው ይሆናል። ለደጋፊዎች መልካም የገና በዓል እመኛለሁ ያሉት ሩበን አሞሪም ቀጣይ ዓመት ጥሩ ነገር ለማሳየት ጠንክረን እንሰራለን ብለዋል። ቀጣይ ዓመት ሲሉ 2026 ጃንዋሪ 1 ጀምሮ ማለታቸው ነው። ሁላችንም የገና በዓልን ከማንቸስተር ዩናይትድ ጣፋጭ 3 ነጥብ ጋር እንደምናከብርም ተስፋ አደርጋለሁ ያሉት ሩበን አሞሪም ቡድናቸውም በገና ዕለት ማግስት በኦልድ ትራፎርድ ኒውካስል ዩናይትድን እንደሚያስተናግድ ይታወቃል። አምና የእሳቸው ቡድን በዚህ ሰዓት ላይ 22 ነጥብ ይዞ አንድ ግብ ዕዳ የነበረበት ቡድን ነው። አሁን ቢያንስ 4 ነጥቦችን ካምና አሻሽለው በደረጃ ሰንጠረዡም ላይ 6 በላይ ደረጃዎችን አሻሽለው 7ኛ ደረጃ ላይ እንዲሁም 26 ነጥብ ይዘዋል። የነበረባቸውን የግብ ልዩነትም በ4 ልዩነት ዘንድሮ አምጥተውታል። አምና ኔጌቲቭ ነበር፣ ዘንድሮ ወደ +3 ተቀይሯል። እናም በ2026 በዩናይትድ ቤት ጥሩ ነገር ይኖራል እያሉ ይገኛሉ። አምና ማዕበል ይመጣል ብለው ቡድኑን ማዕበል ይዞት ሲሄድ አሳይተዋል። አሁን ጥሩ ነገር ይመጣል ብለዋል። ዩናይትዳውያን ተስፋችሁ በሳቸውና በቀጣዩ ዓመት ላይ እንዴት ያለ ነው? መልከታችሁን ላኩልን። ብዙ ያልተዘመረለት ከሚባሉ የአርሰናል ተጫዋቾች ሚኬል ሜሪኖ ይጠቀሳል። ከሪያል ሶሴዳድ ከመጣ ጀምሮ በብዙ መልኩ ለአርሰናል ጠቃሚ ግልጋሎት እየሰጠ ይገኛል። ስፔናዊ ኢንተርናሽናል ሚኬል ሜሪኖ ብዙ ካልተዘመረላቸው ተጫዋቾች አንደበት ታዲያ በሰሞኑ ውጤት ብስጭት ብሏል ተብሏል። በእርግጥ በውጤቱ ሳይሆን በጨዋታ ሂደቱ ላይ እና ቡድኑ ጫና እየገጠመው መሆኑ እንዳላስደሰተው ተናግሯል። በተለይም በክሪስታል ፓላስ እስከ ፍጹም ቅጣት ምት መሄድ ካላስደሰታቸው ተጫዋቾች አንደኛው ነው ተብሏል ሚኬል ሜሪኖ። ይሄም ታዲያ በቡድኑ ውስጥ ለምክክር እንዲቀመጡ እንዳደረገና እሱም በዚህ ረገድ ቡድኑ ጫናን መቋቋም ያለበት መንገድ እንዲሻሻል በተለይም ቡድኑ በጊዜ ጨዋታዎችን እንዲጨርስ በማድረግ ሂደት ላይ ከቡድን አጋሮቹ ጋር
ውይይት ካደረጉ ተጫዋቾች አንደኛ ሆኗል። ዴክላን ራይስም ይህን ሀሳብ የተጋራ ሚኬል ሜሪኖም ያልወደደው እንደሆነ ለቡድን አጋሮቹ ነግሮ በቀጣይ ጨዋታ ጨምሮ ቡድኑ ጨዋታን በጊዜ መጨረስ እንዳለበት አሳስቧል። ኬፓ አሪዛባላጋ በካራባው ካፕ ግማሽ ፍጻሜ ጨዋታ የቀድሞ ክለቡን ቼልሲን ይገጥማል። በአሁኑ ጊዜ ዋንጫ ከፈለክና እኛ የምንፈልገውን ነገር ያንን ስለሆነ ጥሩ ቡድኖችን መፋለም አለብን። እናም ዋንጫ ከፈለግን እንደ ቼልሲ ያለ ጥሩ ቡድን መፋለም ይጠበቅብናል ብሏል። ሁለቱም የግማሽ ፍጻሜ ጨዋታዎች ትልልቅ ጨዋታዎች ናቸው ብዬ አስባለሁ። ከባድ ይሆናል፣ ግን ለጨዋታው በደንብ እንዘጋጃለን ብሏል። ሁለቱ ሲል በኤምሬትስም በስታንፎርድ ብሪጅ የሚደረገውን ጨዋታ ማለቱ ነው። አርሰናል አምና በዚህ ሰዓት ላይ በሁለቱም አጋጣሚ በሜዳውም ከሜዳውም ውጪ የተሸነፈበት ነበር። ያንን አንደግመውም ሲል ተደምጧል። ኬፓ አሪዛባላጋ አምና አልነበረም ዘንድሮስ የቡድኑ አካል ሆኖ አርሰናል ግማሽ ፍጻሜ ለመድረሱ ምክንያት እንደሆነ ይታወቃል። ከዝውውር ጋር በተያያዘ ቶም ካንቶን ይዞት በወጣው መረጃ መሰረት በርካታ የፕሪሚየር ሊግ እና በተለይም በጀርመን ቡንደስሊጋ የሚሳተፉ ክለቦች የኢታን ዋኔሪን ጉዳይ እየተከታተሉ ቢሆንም አርሰናል አሁንም ያቋም ለውጥ የለም። ቀደም ብዬም እንዳረጋገጥኩላችሁ በመረጃ ሰዓታችን አርሰናል እሱን መሸጥ አይፈልግም። ከቡድን ዜና ጋር በተያያዘ ግን አንዳንድ መረጃዎችን እናንሳ። አርሰናል በዘንድሮ የውድድር ዓመት 39 ነጥብ ይዞ የፕሪሚየር ሊጉ አናት ላይ ይገኛል። ሲቲ ይከተለዋል። አስቶን ቪላ 3ኛ፣ ቼልሲ 4ኛ፣ ሊቨርፑል 5ኛ፣ ሰንደርላንድ 6ኛ ነው። ልብ አድርጉ ውድ ቤተሰቦቻችን፣ ከሲቲ ጋር ነጥብ ጥሏል። በአስቶን ቪላ ተሸንፏል። ከቼልሲ ነጥብ ጥሏል። ከሊቨርፑል ተሸንፏል። ከሰንደርላንድ ነጥብ ጥሏል። አርሰናል በዚህ ዓመት ያሸነፉትም ነጥብ ያስጣሉት አቻ የወጡትም ተከታዮቹ 5 ቡድኖች ናቸው። አሁን ለዋንጫ እየተፎካከሩት ይገኛሉ። ምናልባት አርሰናልን እየተከታተሉት ያሉ ቡድኖች ቀጣይ በሁለተኛ ዙር እንዴት አይነት ፈተና እንግዲህ አርሰናል ይጋርጣሉ የሚለው ይጠበቃል። አርሰናልስ ከአንደኛው ዙር እንዴት ይማራል የሚለው ይጠበቃል። ግን አርሰናልን ተከታዮቹ ቡድኖች በሙሉ ናቸው ወይ ያሸንፉት ወይ አቻ እንዲወጣ ያደረጉት። ከአርሰናል ጋር በተያያዘ ከሰሞኑ አንድ ትልቅ ችግር የገጠመውም በግብ ማስቆጠር ነገር ነው። ወይ ተቃራኒ ቡድን ራሱ ሊያስቆጥሩለታል ወይ ፍጹም ቅጣት ምት ያስቆጥራል። አርሰናል ባለፉት 4 ጨዋታ እንደዚህ አይነት ችግር ገጥሞታል። በነገራችን ላይ 2025-26 የውድድር ዓመት የአርሰናልን ያክል በተቃራኒ ሳጥን ውስጥ ኳስ የነካ ቡድን የለም። 570 ቀዳሚ ነው። ሲቲ በ562 ይከተላል። ሊቨርፑል 533 ሶስተኛው ቡድን ነው። ግን አርሰናል በቅርቡ ተቸግሯል። ምናልባት አርሰናል ቤት አንድ መረጃ በዚሁን ጨምርና መረጃችንን እንቋጭ። አርሰናል የአማካኝ ስፍራ ተጫዋቹ ዴክላን ራይስ በብዙ የተወደሰበት ዓመት ነው። በእርግጥ በዚህ ተጫዋች በኩል የባሎንዶር እጩ ዝርዝር ውስጥ አለ እያለን ነው። በነገራችን ላይ ስኮር 90 ኬሊያን ምባፔን አንደኛ፣ ሃላንድን ሁለተኛ፣ ላሚን ያማልን ሶስተኛ፣ ሃሪኬንን 4ኛ ካረገ በኋላ የአርሰናሉ ዴክላን ራይስ የባሎንዶር አሸናፊ ለመሆን 5ኛው ሰው አድርጎት የዋንጫ ስኬታቸውን ብቻ እንጠብቃለን ብሏል። ቃል ስፖርት አበቃን። ሰናይ ጊዜ